ወላሂ ለአዚም እህቶቼ እንደ ዛሬ ደንግጬ አላውቅም። ለሐውለ ወላ ቁወተ ኢላ ቢላህ። ምሳ እየሰራሁኝ ኦቭኑን ለኩሼው ዱጃጅ ልጨምር ነበረ ኦቭን ውስጥ ማለት ነው። ከዛ ዱጃጁን አወጣሁኝና ከብረት ድስቱ ስኒያ ላይ አድርጌ ፍሩን ውስጥ ልጨምር ስል ጎንበስ እንዳልኩኝ ይሄ ግዛዙ ይሄ ይታያቸዋል በምክንያት ሰው እንትን የሚለው ግዛዝ ነበር የፍሩኑ ክዳኑ ማለት ነው። እንዳለ ብትን ብሎ አይጮህም። ልክ የሆነ መሳሪያ እንደተተኮሰ ነው። እንደ ወላሂ አላህ አተረፈኝ። ፊቴ ላይ ብትንትን ሊል ነበር። ለሐውለ ወላ ቁወተ ኢላ ቢላህ። እንደውም አሁን ከንሽው ነው እንጂ እንዳለ እስከዛ ድረስ ነው ብትንትን ያለው ማለት ነው። ይሄን አቅርብላችሁ ይሄን እንዳለ ብትንትን ያለው። ለሐውለ ወላ ቁወተ ኢላ ቢላህ ለአልዩል አዚም። አዲስ እኮ ነው የሚገርማችሁ። አዲስ ነው ፍሩኑ ራሱ። እዚህ ቤት ገና ከገባን 1 አመታችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ማላልኳችሁ እንዴት ናችሁ እህቶቼ? ደህና ናችሁ? እኔ አልሐምዱሊላህ። ወላሂ አላህ ይጠብቀን ከድንገተኛ ነገር ከድንገተኛ አደጋ አላህ ይጠብቀን። ሞትም ቢሆን ይዙን ያክል ነው። ወላሂ እኔ በጣም ነው የደነገጥኩት ሀቂቀተን። አሁን እንደውም ትንሽ ተረጋግቻለሁ እና አሁን ላይ ሙቀት ስለሆነ ነው መሰለኝ ከላይ ብቻ እኮ ነው የለኮስኩት። ሁለቱንም ከታችም ከላይም ራሱ አልለኮስኩትም። ከላይ ብቻ ነው። ዱጃጁን ስንያ ላይ አርጌ ዶሮውን ፍሩን ውስጥ ላስገባ እንዲጎንበስ አልኩኝ። እጁን ያዝ አርጌ ልከፍተው ማለት ነው። እጁ ራሱ ተገንጥሏል። ይታያችኋል። አዩ ተገንጥሏል እጁ ራሱ። ከዛ ፈጃአ ሸዋ ብሎ ፍንድታ አይልብኝም። ከላይ ከፎቅ መጡ ደንግጠው ሰምተው ሰዎቹ ላኢላሃ ኢላላህ ሙሐመድ ረሱሉላህ። ለካ ሞትም ቅርብ ናት። እና ሊላሂ ወኢና ኢለይሂ ራጂዑን። እና እህቶቼ በሰው ሀገር ያላችሁ በስደት ያላችሁ አላህ ይጠብቃችሁ፣ ጥንቃቄ አድርጉ። በቀደም ለታራሱ ቲክቶክ ላይ እንደዚህ አንዷ አላህ አተረፈኝ እያለች አይቻት ነበረ። ላኢላሃ ኢላላህ ሙሐመድ ረሱሉላህ። አሁን አየሩ በጣም ተቀይሯል፣ ይሞቃል። እና በዛ ላይ የእሳቱ ሙቀት አለ። ግዛዝ ነው። ግዛዙ ደግሞ የሚታመለው አይነት ላይሆን ይችላል። አጫጫሁ እኮ ልክ የሆነ መሳሪያ እንደተተኮሰ ነው የሚመስለው። ወላሂ ላሐውለ ወላ ቁወተ ኢላ ቢላህ። እግሬን ራሱ ወቅቶኛል። እንትን ብርጭቆ ማለት ነው። ላሐውለ ወላ ቁወተ ኢላ ቢላህ። ለካ እንደዚህም ድፍትም ማለት አለ። በስ አልሐምዱሊላህ። እንኳንም በዚሁ አላህ ተረፈኝ እላችኋለሁኝ። ጥንቃቄ አድርጉ። ዛሬ አላህ ከሞት ነው ያደረፈኝ ፊቴ ላይ። ወላሂ ለአዚም በአላህ ተአምር ነው የተረፍኩት። ፊቴ ላይ ነበር እንዳለ ብትን የሚለው። እንደ ዱጃጁን ጣል አድርጌው ቶሎ ብዬ ወደዛ ሮጥኩኝና ጮኩኝ። ከፈጃ ፊቴ መጥተዋል ሰዎቹ ራሱ። ላሐውለ ወላ ቁወተ ኢላ ቢላህ ለአልዩል አዚም። ሲጮህ ራሱ ሲጮህ እንትኑ እስከዛ ድረስ እስከ ሳሎኑ ነው። በነገራችን ላይ እስከ ሳሎኑ የሄደው ግን ምንድነው ግማሹን ከንሽዋለሁኝ። ደግሞ መጥፎ ነው እግር ውስጥ ከገባ ምናምን። እኔ እጄንም እግሬንም ወቅቶኛል። ለሐውለ ወላ ቁወተ ኢላ ቢላህ። እና እህቶቼ ጥንቃቄ አድርጉ። አሁን ላይ ሙቀትም ስለሆነ በርግጥ እኛ አስበንበት አይደለም። አላህ ይጠብቀን። በተለይ ኦቭን ለኩሳችሁ ከሆነ ራቅ ማለት አለባችሁ። እኔ የተወሰነ 2 ደቂቃ ራሱ አይሆንም ለኮስኩትና ዱጃጁን ከጊድሩ አውጥቼ ወደ ሲኒ ያረኩኝና እሱን እስከማወጣ ድረስ ሞቅ ይበል ብዬ ማለት ነው። ፈጃአ አፍያውን ይሄን ግጣሙን የፍሩኑን የኦቭኑን ክዳን እንደዚህ ያዝ አድርጌ ሳብ አድርጌ ልጨምር ስል ብትንትን አይልም። ለሐውለ ወላ ቁወተ ኢላ ቢላህ። ያው አዲስ ስለሆነ የ2 አመት ጋራንቲ ስላለው ሰዎቹ ጋር ደውሏል ሰውየው። አሁን መተው ሊወስዱት ነው ሊቀይሩለት ማለት ነው። እኔ ግን አንድ ነገር ብሆን አስባችሁታል? አላህ ይጠብቀኝ። እናቴ ዱዓ ነው ዛሬ ያተረፈኝ። አልሐምዱሊላህ። በስ ላይ በጣም ነው የደነገጥኩት። ሐውለ ወላ ቁወተ ኢላ ቢላህ።